ጤና ይስጥልን ከዋስ ሚዲያ ዕለታዊ መረጃዎች ወደ አድማጭ ተመልካቾች የምናደርስበት ሰዓት ላይ እንገኛለን። በወለጋ ቀጠና የአይሻ ሰይድ እዝ የይበልጣል መኮንን አዲስ ዓለም ክፍለ ጦር አርበኞች በሆሮ ጉድሮ ወለጋ ዞን አሙሩ ወረዳ በሰሩት የተጠና እርምጃ በጠላት ላይ ድል መጎናጸፋቸውን አስታውቋል። በዝርዝር እንመለከተዋለን። ከጀግኖች አምባም በዛሬው ዕለት የአንደኛ ዓመት መታሰቢያ የሆነው የአርበኛ አበባው ሰለሞንም እንደዚሁ የህሉና ትግል አሻራና የማይጠፋው የነጻነት ታሪኩን በተመለከተ በሰፊው እናስቃኛቸዋለን። ከሻለቃ 3 ወራሪ አባት ፋኖ አባላት ጋር ውይይት ተደርጓል። ከዚህም ባሻገር የአጼ ይኩኖ አምላክ ክፍለ ጦር አመራርና መዋቅር ማሻሻያ ማድረጉን ይፋ አድርጓል። ውድ አድማጭ ተመልካቾች አብራችሁን ስትቆዩ በመሃል አማራ ሳይንት ዴንሳም በተሰራ ልዩ ኦፕሬሽን የሻለቃ መሪው ከናጃቢዎቹ ሲደመሰስ የአጃቢው ስናይፐርም አብሮ ተማርኳል። በሞጣ ቻይና ካምፕ የተሰራው ወታደራዊ እርምጃና ኦፕሬሽንም በርካታ የቡድና የነፍስ ወከፍ መሳሪያዎችን በመማረክ በድል ታጅቦ ውሏል። ውድ አድማጭ ተመልካቾች አብራችሁ እንድትቆዩ በአክብሮት እንጋብዛለን። ከዋስ ሚዲያ ዕለታዊ መረጃዎቹን በዝርዝር ነው። በሞጣ ዙሪያ በሚገኘው የሞገር ቻይና ካምፕ ላይ በተወሰደ ወታደራዊ እርምጃ በርካታ የቡድን መሳሪያዎች ተማርከዋል። ከሞጣ ከተማ በቅርብ ርቀት ላይ በሚገኘው ሙገር ከተማ ቻይና ካምፕ ሰፍሮ በነበረው የመንግስት ሰራዊት ላይ የተቀናጀ ወታደራዊ እርምጃ መወሰዱ ሰምቷል። ከትላንት ማልዳ ጀምሮ በተወሰደው የተጠናና ድንገተኛ እርምጃ የአፋብን ቴዎድሮስ 201ኛ ኮር 54ኛ ክፍለ ጦርና በሻለቃ ቃል ኪዳን የሚመራው ሳተናው ሻለቃ በጋራ በመሆን እንደሆነ ለማወቅ ተችሏል። በካምፑ መሽጎ በነበረ ኃይል ላይ በተወሰደ ስምሪትና በተፈጸመ መብረቃዊ እርምጃ አንድ ሙሉ ሬጅመንት የጠላት ኃይል መደምሰሱና በርካታ ምርኮኞች መያዛቸውን የደረሰው መረጃ ያመለክታል። ከተመዘገበው ወታደራዊ ድል በተጨማሪም በርካታ የጦር መሳሪያዎችና ተተኳሾች መማረካቸው ታውቋል። ከተማረኩት መሳሪያዎች መካከልም አንድ ድሽቃና 2 ብሬንን ጨምሮ አንድ ስናይፐር፣ 47 የክላሽንኮቭ ጠመንጃዎች፣ 4 ኤስኬኤስ እና 5 አብራሩና በርካታ ተኳሽ ጥይቶችም ይገኙበታል። በሌላ በኩል በመሃል አማራ ሳይንት ወረዳ በደንሳ ከተማ ሻለቃ መሪው ከናጃቢው ሲደመሰስ የአጃቢው ስናይፐርም በፋኖ ስለመማረኩ ለማወቅ ተችሏል። ተልዕኮ ተቀብለው ለልዩ ኦፕሬሽን ወደ ጠላት ሰርገው የገቡትን ታጋዮች ሻለቃ መሪውን በመግደልና ስናይፐሩን በማረክ አስደናቂ ጀብዱ ፈጽመዋል። በመሃል አማራ ሳይንት ወረዳ ደንሳ ከተማ ከሚገኘው የኦህዴድ ብልጽግና ወንጀለኛ ቡድን ስልጣን ጠባቂ ቅጥረኛ ኃይል መካከል የሆነውና በግንባር ቀደምትነት የግፍ ግፍ ሲፈጽም የነበረው የሻምበል ማዕረግተኛው ነው ሻምበል ስንታየው የተባለ ሻለቃ መሪው ከአጃቢው መሰረታዊ ወታደር ብርሃኑ ጋር ደንሳ ከተማ ውስጥ በተለምዶ ጎጃም በር በሚባለው የከተማው ክፍል ሲንቀሳቀስ በጀግኖች አፈሙዝ ተመቶ ህይወቱ አልፏል። ሻለቃ መሪውን እስከ አጃቢው ባፍጢሞ የደፉትና ስናይፐር ማርከው እየፎከሩ ወደ ሻለቃቸው የተመለሱት ጀግኖች በአፋብን ምኒልክ እዝ 105ኛ ኮር 47ኛ ክፍለ ጦር አትረውንስ ሻለቃ የክብር አቀባበል ተደርጎላቸዋል። ይህ የተሳካ ኦፕሬሽንን ያቀናበረው በአፋብን ወሎ ቤት አማራ ምኒልክ እዝ የ105ኛ ኮር ምክትል ዘመቻ ኃላፊ አርበኛ ጎሹ ታረቀ ሲሆን ኦፕሬሽኑን በብቃት ፈጸሙት ደግሞ በዋናነት ፋኖ አበጀ የሚያምረውና ፋኖ ደመቀዋስዬ መሆናቸውን የአፋብን ምኒልክ እዝ የሚዲያና ኮሙኒኬሽን መምሪያ ያደረሰ መረጃ ያሳያል። የአፋብን ወለጋ ቤዛ ማንሻ ሰይድ እዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር በሆሮ ጉድሮ ወለጋ አሙሩ ወረዳ ጋምሳ ቀበሌና ዋሊ ልቆማ ቀበሌ ባደረገው የተጠና ኦፕሬሽን የአገዛዙ ሰራዊትና የክልሉ ጸጥታ ኃይል አድማ ብተና፣ ሚሊሻ፣ ፖሊስ፣ ሬፔሎላ እና ጋቸና ሴርና ጠዋት በተደረገ ውጊያ ሁለቱም ቀበሌዎች ሙሉ ለሙሉ መቆጣጠር ተችሏል። በትላንትናው ዕለት በተሰራው በዚህ ልዩ ኦፕሬሽን ድል የተጎናጸፈው የአማራ ፋኖ አፋብን አባላቱ የብልጽግና ስርዓት መቀመጫውን አጋምስ አድርጎ መዳረሻውን ጣቦ ሰንቶም ቡሬ ወረዳ አድርጎ ለዘመናት የአማራ ማህበረሰብ ሀብትና ንብረት ሲዘርፍና ንጹሐንን ሲገል የነበረው ትላንት በይበልጣል መኮንን አዲስ ዓለም ክፍለ ጦር የህዝብ ቁርጥ ቀን ልጆች የሆኑትን ጥላት በማያዳግም እርምጃ ከሁለቱም ቀበሌ ሙትና ቁስለኛ ሆኖ በትንትን ወጥቶ ቦታውን ለቆ ወደ አሙሩ ወረዳና ወደ ጣቦ ሰንቶም በሁለት አቅጣጫ እግራ አውጭኝ ብሎ ሸሽቷል። በዚያ ወደ ውጊያ 43 የተደመሰሰ የጠላት ኃይል ሲመዘገብ ከወሰዱት ደግሞ 29 ናቸው። 14 የተማረከ ክላሽንኮቭ እንዲሁም 1287 የክላሽ ተተኳሽና
የወገብና የደረት ትጥቆች 7 በማድረግ ፋኖ የበላይነቱን አረጋግጧል። ጠላትም እንደለመደው ውርደቱን ተከናንቧል ሲል የአፋብኃ ወለጋ ወይም ቤዛ ማንሻ ሰይድ እዝ ምክትል የህዝብ ግንኙነት መምሪያ የይበልጣል መኮንን አዲስ ዓለም ክፍለ ጦር ህዝብ ግንኙነት ኃላፊ አባቦ አብርሃም መረጃውን አጠናቅረውታል። የአጼ ይኩኖ አምላክ ክፍለ ጦር የአመራርና መዋቅር ማሻሻያ ማድረጉን አስታውቋል። በአፋብኃ ሸዋ ጠቅላይ ግዛት አሳምነው ስር የሚንቀሳቀሱ የአጼ ዘርዓ ያዕቆብ አንደኛ ኮር አካል የሆነው የአጼ ይኩኖ አምላክ ክፍለ ጦር ለ3 ቀናት የቆየ 9 ወራት የስራ ግምገማና የታድሶ መድረኩን ያካሄደ ሲሆን ክፍለ ጦሩ ይህንን ስልታዊ ግምገማ ተከትሎ የወደፊት ግስጋሴውን ለማፋጠንና አደረጃጀቱን ለማሳመን ያስችላል ያላቸውን አዳዲስ የአመራር መዋቅር ማሻሻያዎች ለህዝብ ይፋ አድርጓል። የኮሩ የህዝብ ግንኙነት ሪፖርተር በላከው መረጃ መሰረት የተደረገው የአደረጃጀትና የአመራር ማሻሻያ በትግሉ ሂደት ውስጥ ክፍለ ጦሩን ይበልጥ ለማዘመንና በላቀ ዲስፕሊን ለመምራት ያለመ ነው። በዚህ መሰረት የክፍለ ጦሩ አዲስ መዋቅራዊ ይዘት በሁለት ዋና ዋና ዘርፎች በሲቪልና ፖለቲካ እንዲሁም በወታደራዊ የተከፈለ ሲሆን ዝርዝሩም ቀርቧል። አወቃቀሩን የሲቪል የፖለቲካና የወታደራዊ መዋቅር ዘርፍ አካቷል። ይህ ዘርፍ በዋና ሰብሳቢ የሚመራ ሆኖ በ3 ንዑሳን ኃላፊነት ክፍሎች የተዋቀረም ነው። የህዝብ አስተዳደር ኃላፊነት፣ የፖለቲካ ዘርፍ ኃላፊነት፣ የወታደራዊ ዘርፍ መዋቅር፣ የኦፕሬሽናል ኃላፊነት እንደዚሁም የወታደራዊ አስተዳደር፣ የሎጂስቲክ ኃላፊነቶች ቦታዎች መሆናቸው ለማወቅ ተችሏል። የኮሩ ሪፖርተር እንዳስታወቀው ይህ አዲስ የተዋቀረ የአመራር መዋቅር የተጀመረውን የህልውና ትግል ወደ ላቀ ምዕራፍ ያሸጋግረዋል፣ በአውደ ውጊያ ላይ የተመዘገቡ ድሎችንም ይበልጥ ያጠናክራል የሚል ሙሉ እምነት አለን ሲሉ ለእዙ ህዝብ ግንኙነት መረጃ አድርሰዋል። በዚህ መሰረት በተለያዩ ኃላፊነት ቦታዎች ላይ የተመደቡ አመራሮች ቃለ መሐላ ፈጽመው ስራቸውን በይፋ መጀመራቸውን የሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያም አረጋግጧል። የሻለቃ 3 ተወርዋሪ አባት ፋኖ አባላት ጋር ውይይት ተደርጓል። የአባት ፋኖ ኃይል በማደራጀትና በትግል ሂደት ላይ ወታደራዊ ስምሪቶችና የሲቪል አስተዳደሩን ይበልጥ በማቀናጀት የቀጣይ የነጻነት ጉዞውን ስትራቴጂካዊ በሆነ መንገድ ለመምራት ታስቦ እንደሆነም ታውቋል። በመድረኩ ላይ ጊዜያዊ መንግስትና የእዝ አመራሮች በግንባር ቀደምትነት የተገኙ ሲሆን በዕለቱ በተደረገው በዚህ መድረክ ላይ የትግሉን ወደፊት አቅጣጫ የሚያመላክቱ ዋና ዋና አጀንዳዎች ቀርበው ጥልቅ ውይይት ተደርጓል። በዕለቱ በተካሄደው በዚህ መድረክ ላይ ተወርዋሪ አባት ፋኖ ተሳታፊዎች በርካታ ጥያቄዎች አስተያየቶችን ያነሱ ሲሆን ለተነሱ ጥያቄዎች በጊዜያዊ መንግስት አመራሮች ማብራሪያ ተሰጥቶበታል። ይህ በጎጃም ግንባር የደንበጫ ወረዳ ጊዜያዊ መንግስት ባደረገው ውይይት ተወርዋሪ የፋኖ አባላቱ የሚሰጣቸው ማንኛውም አይነት ግዳጅ በግንባር ቀደምትነት ለመወጣት ዝግጁ መሆናቸውን ተናግረዋል። የአርበኛ አበባው ሰለሞን 1ኛ ዓመት መታሰቢያ የህልውና ትግል አሻራና የማይጠፋው የነጻነት ታሪክ የአማራን ህዝብ ህልውና ለማረጋገጥና ጠላትን በትጥቅ ትግል ድል ለማድረግ በተካሄደው መራር የምድር ላይ ተጋድሎ ውስጥ ስማቸው በወርቅ ቀለም ከሚጻፉ ግንባር ቀደም የጦር መሪዎች መካከል አንደኛው አርበኛ አበበ ሰለሞን ነው። የቀድሞ የሸዋ ጠቅላይ ግዛት እዝ ከፍተኛ ወታደራዊ አመራር የነበረው አርበኛ አበባው በትጥቅ ትግሉ ታሪክ ውስጥ ታላቅ ስልታዊ አሻራ ጥሎ ያለፈ እውነተኛ የህዝብ አለኝታ ነው። አርበኛ አበባው ሰለሞን በየቀጠናው ተበታትነው የነበሩ ብርጌዶችና ክፍለ ጦሮችን በማቀናጀትና በአንድ ወታደራዊ እዝ ስር በማሰባሰብ የአፋብኃ ሸዋ ጠቅላይ ግዛት እዝን በጽኑ መሰረት ላይ ካቆሙት ቀዳሚ የጦር ስትራቴጂስቶች አንዱ ነበር። በትጥቅ ትግሉ ውስጥ ወታደራዊ ዲሲፕሊን፣ የወንድማማችነትና የአንድነት መንፈስ እንዲሰፍን በሁሉም የሸዋ ጠቅላይ ግዛት አውራጃዎችና የጦር ግንባሮች እየተዘዋወረ የህዝቡና የሰራዊቱን የፖለቲካ ወታደራዊ ንቃት ዝግጁነት በማሳደግ ረገድ የማይተካ ሚና ተጫውቷል። በተለይም አማራ ለጋራ ህልውና በጋራ እንዲቆም ከፍተኛ ጥረት ያደረገው ይህ ጀግና በሸዋ ጠቅላይ ግዛት መርሐቤቴ አውራጃ በራስ አበበ አረጋይ የትውልድ ቀዬ ሞረትና ጅሩ የጀግናው መታሰቢያ በደመቀ ሁኔታ ተከብሮ ውሏል። ከሁሉም በላይ ወጣቱን የህብረተሰብ ክፍል በደፈጣ ውጊያና በትጥቅ ትግል ስልቶች በማደራጀት ለአማራ ህዝብ ነጻነትና ክብር ግንባር ቀደም ተዋጊ ሆኖ እንዲሰለፍ በአካልም ሆነ በስነ ልቦና በማሰልጠን ለነጻነት የሚጋደል ቆራጥና ታጣቂ ትውልድ በመቅረጽ በኩል ግንባር ቀደም መሐንዲስ ነበር። ለቆመለት ዓላማ የትጥቅ ዓላማ ለተሰለፈለት ህዝብ ህልውና ቀን ከሌት በዱር በገደሉ ሳይታክት የደከመው አርበኛ አበባው ሰለሞን አማራን በጦር ሜዳ ድል ለማውጣት በተጓዘበት የእውነተኛ ጉዞ ላይ እጅግ አሳዛኝ ክስተት ገጥሞት ከጀርባ በተኮሰ የከዳተኞች ጥይት ሰኔ 24 2017 ነበር ውድ ህይወቱን በጦር ሜዳ ሰማዕትነት ያሳለፈው። ይህንን ዕለት የሸዋ ጠቅላይ ግዛት አሳምነው ሲያከብር ጀግናው የተሰዋለትን ቅዱስ የትጥቅ ትግል ዓላማና ወታደራዊ ግብ ከቅዱ ለማድረስ ቃል ኪዳን የማደሻና ክንድ የማጠናከር
የአርያን መንገድ ጭምር በማድረግ ነው። ዛሬ እሱ በሰማዕትነት ያለፈበትን 1ኛ ዓመት ስንዘክር እርሱ የጀመረውን ቅዱስ የነጻነት ተጋድሎ እስከ መጨረሻው ድረስ ለማድረስ ቃላችንን በአንድነትና በጦርነት ወኔ በማደስ ጭምር ነው። አርበኛ አበባው ሰለሞን ስምህ በታሪክ ማህደር የጀግንነት ስራ በትውልዱ የትግል ልብ ውስጥ ለዘላለም ይኖራል። ክብር ለትጥቅ ትግሉ ሰማዕታት፣ ህልውናችን በተባበረ ክንዳችን ሲል አፋብኃ ሸዋ ጠቅላይ ግዛት አሳምነው ዕዝ የህዝብ ግንኙነት መምሪያ መረጃ አድርሷል። ውድ የዋስ ሚዲያ አድማጮች አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የዕለቱ መረጃዎች በዚሁ ተጠናቀዋል። በነገ መረጃ ሰዓት ዳግም እንደምንገናኝ ቃል በመግባት ከወዲሁ እሰናበታለሁ።